ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ ተማሪዎች እንዴት ናችሁ? ይህ በዋሸራ አካዳሚ ተዘጋጅቶ የሚቀርብላችሁ የ11ኛ ክፍል ኬሚስትሪ ትምህርት ነው። እንግዲህ ኬሚስትሪ ግሬድ 11 ዩኒት 6 ኦክሲጅን ኮንቴኒንግ ኦርጋኒክ ኮምፓውንድ በተመለከተ ሌሰን 19 ላይ ፋቲ አሲድ ዲስከስ አድርገናል። ስለ ፋቲ አሲድ ይዞ ካርቦክሲሊክ አሲድ ፋቲ አሲድ እንግዲህ ዛዘር ኔም ኦፍ ካርቦክሲሊክ አሲድ እንደሆነ አይተናል። ዛሬ የምናየው ሌሰን 20 ላይ ኢስተርስ ነው። ኢስተርስ እንግዲህ ከዚህ ሌሰን መጨረሻ ሁሌም ኦብጀክቲቭ ይኖራል። ከዚህ ሌሰን መጨረሻ ምንድነው ማወቅ የሚጠበቅብን የሚለውን ስናይ የመጀመሪያው ሊስት ኮመን ሶርስ ኦፍ ኢስተርስ ነው። ኮመን ሶርስ ኦፍ ኢስተር የምንላቸው ሊስት ማድረግ። ሌላኛው ራይት ዘ ጀነራል ስትራክቸራል ፎርሙላ ኦፍ ኢስተርስ። እንግዲህ ጀነራል ስትራክቸራል ፎርሙላ ኦፍ ኢስተርስን መጻፍ መቻል ይጠበቅብናል። ሌላው ራይት ዘ ሞለኪላር ፎርሙላ ኤንድ ኔም ኦፍ ሳም ሲምፕል ኢስተርስ፣ ሞለኪላር ፎርሙላውን እንዲሁም ደግሞ ሲምፕል ኢስተርስ ኔም ማድረግ ይጠበቅብናል ማለት ነው። ሌላኛውና የመጨረሻው በዚህ ሌሰን የምናየው ዲስክራይብ ፊዚካል ፕሮፐርቲስ ኦፍ ኢስተርስ። እንግዲህ ፊዚካል ፕሮፐርቲ ስንል ስለ ቦይሊንግ ፖይንት ሊሆን ይችላል፣ ስለ ኦደር ሊሆን ይችላል፣ ኤንድ ሶ ስለ እነሱ የምናይ ይሆናል ማለት ነው። ሌትስ ካም ቱ ሶርስ ኦፍ ኢስተርስ። እንግዲህ የኢስተርስ ሶርስ እነማን ናቸው? ሶርሱ ከየት ነው? ሶርሱ ወይም ምንጩ ምንድን ነው? የኢስተርሱ ሜጀር ሶርስ የምንለው የሚለውን ስናይ ኢስተርስ አር አመንግ ዘ ሞስት ዋይድሊ ኦከሪንግ ኮምፓውንድ ኢን ኔቸር። እንግዲህ የኢስተርስ ሶርስ ኔቸር ነው፣ ተፈጥሮ ነው። እንግዲህ ኢስተርስን የምናገኘው ከተፈጥሮ ነው ማለት ነው። ሶርሱ ተፈጥሮ ነው። ስለዚህም መኒ ኢስተርስ አር ፕሌዛንት ስሜሊንግ ሰብስታንስ። አብዛኞቹ ኢስተሮች ፕሌዛንት የሆነ መላጥ ጥሩ መዓዛ ያለው ሽታ አላቸው ሰብስታንስ ኤንድ አር ሪስፖንሲብል ፎር ፍሌቨር ኤንድ ፍራግራንስ ኦፍ መኒ ፍሩትስ። ፍሌቨር ማለት ጣዕም የራሱ የሆነ ፍሩቶች የራሳቸው የሆነ ፍሌቨር አላቸው። እንግዲህ ሪስፖንሲብል ፎር ፍሌቨርስ ኤንድ ፍራግራንስ ኦፍ መኒ ፍሩት፣ ለተለያዩ ወይም ለብዙ ፍሩቶች ለዚህ ሪስፖንሲብል ነው ማለት ነው። ፎር ኤግዛምፕል ለምሳሌ አፕልን ብናይ ፒርስ፣ ባናና፣ ፓይናፕል፣ ስትሮበሪ፣ ኢትሲ የመሳሰሉት እንግዲህ እነዚህ የራሳቸው የሆነ ፍሌቨር አላቸው። እነዚህ ፍሩቶች ማለት ኦይልስ፣ ፋትስ፣ ዋክስስ ኦፍ ፕላንትስ። እነዚህ ኦር አኒማልስ ኦይል ወይም ፋት ኦር ዋክስስ ከፕላንት ሊሆን ይችላል፣ ከእጽዋት ወይም ደግሞ ከአኒማል ኦሪጂንስ አር ኦል ዋት ኢስተርስ። እነዚህም ኢስተርስ ናቸው። መኒ ኢስተርስ አር ፋውንድ ኢን ፍላወርስ ኤንድ ፎርም ዘ ፓርት ኦፍ ኢሴንሻል ኦይል ኦብቴንድ ፍሮም ፍላወርስ። መኒ ኢስተርስ አር ፋውንድ ኢን ፍላወርስ ኤንድ ፎርምስ ዘ ፓርት ኦፍ ዋት ኢሴንሻል ኦይልስ ኦብቴንድ ፍሮም ዋት ዛት ፍላወርስ። ሶርሱን በዚህ መልኩ ካየ ነው። ሌትስ ሲ ኖሜንክሌቸር። እንግዲህ ኖሜንክሌቸር ስልን ኔሚንግ ነው። ፓርት ኔም ሊሆን ይችላል፣ ኮመን ኔም ሊሆን ይችላል። ኢስተርስ አር ዴሪቬቲቭ ኦፍ ካርቦክሲሊክ አሲድ ኢን ዊች ዘ ሃይድሮክሳይድ ግሩፕ ኦኤች ኦፍ ከካርቦክሲሊክ አሲድ ነው ዴሪቬቲቭ የተደረገው። ሃይድሮክሳይድ ግሩፕ ወይም ኦኤች ኦፍ ካርቦክሲሊክ አሲድ ኢዝ ሪፕሌስድ ባይ ዋት አልኮክሲ ግሩፕ። በማን? በአልኮክሲ ግሩፕ ኦአር ቲቲቷት አልኮክሲ ግሩፕ ማለት። ኢስተርስ ካን ቢ ፎርምድ ባይ ዋት ሪያክሽን ቢትዊን አሲድ ኤንድ አልኮል። አሲድና አልኮል ሪያክት ሲያደርግ የሚፈጠረው ኢስተርስ ነው። ወይም አሲድና አልኮል ሊሆን ይችላል፣ ኦር ፌኖል ሊሆን ይችላል። ኢን ሰች ኬስ ዘ ሃይድሮክሳይድ ግሩፕ ኢዝ ሪፕሌስድ ባይ አልኮክሲ ግሩፕ። እንግዲህ ሃይድሮክሳይድ ግሩፕ የምነው ከየት የመጣው? ከአልኮል ማለት ነው። በማን ሪፕሌስድ ይሆናል? በአልኮክሲ ግሩፕ። ኢስተርስ ሃቭ ዘ ጀነራል ፎርሙላ አርሲ ኦ2አር። ያ ማለት ሁለት ኦክሲጅን ማለት ነው። ወይንም ደግሞ አርሲ ኦኦአር which can be represented by the general formula። በዚህ መልኩ ሪፕሬዘንት ማድረግ እንችላለን። አርሲ ደብል ቦንድ ኦአር ወይንም ደግሞ አርሲ ኦ2 አር ባጭር ንጽፈው ይሄ ኦቱ ሁለት ኦክሲጅን አለ ማለት ነው። ወይንም ደግሞ አርሲ ኦኦአር ፕራይም። እንግዲህ ዌር አር ኢዝ ኢኳል ቱ ሃይድሮጅን ሊሆን ይችላል፣ ወይ አልካይል ወይም አራይድ ግሩፕ ነው ሊሆን ይችላል። አር ፕራይም የምንለው ደግሞ አልካይል ወይንም አራይድ ግሩፕ ነው። ኢስተርስ አር ኔምድ ባይ ኮመን ሲስተም ኤንድ አይፓክ ሲስተም። እንግዲህ
ሲስተምን በኮመን ሲስተም ኔም እናደርገዋለን፣ እንዲሁም ደግሞ በአይፓክ ሲስተም ኔም እናደርገዋለን። ኢን ቦዝ ኬስ ያ ማለት ኢን ኮመን ሲስተም ኤንድ አይፓክ ኔም ሲስተም ማለት ነው፣ ወይም አይፓክ ሲስተም ቦዝ ኬዝስ the name consists of two parts። እንግዲህ ሁለት ፓርቶች አሉ በሁለቱም ኬቶች፣ ያ ማለት በአይፓክ ሲስተምም በኮመን ሲስተም ማለት። the first part is named using the part from alcohol። እንግዲህ የመጀመሪያው ፓርት named using the part from alcohol ነው፣ ከአልኮል ነው። ሁለተኛው the second part of the name is based on what that is ማለት ነው። so the reaction below show the part coming from alcohol is attached to the oxygen። ከማን የመጣው? አልኮል የመጣው attached to the oxygen as an alkyl group and the acid part is attached to the oxygen through what? Carbonyl group. It's carbonyl group. Let's see. Look here, RCOO እዚህ በሁለት ከለር ነው፣ በዋይት ከለር እና እንግዲህ በየሎ ከለር ዲቲት ዋት ካርቦክሲሊክ አሲድ ማለት ነው። ኦኬ ኢስ ካርቦክሲሊክ አሲድ ዲቲት አን አልኮል። ሶ እንግዲህ አልኮል እና ካርቦክሲሊክ አሲድ ሪያክት ሲያደርጉ የሚፈጠረው ኢስተርስ ነው ብለናል። ሶ ዲቲት ዋት አሲድ ፖርሽን እንግዲህ አርሲኦ ኦኬ አርሲኦ ከየት ነው የመጣው? ይሄ ኦአር ዚስ ዋት ኢስተር ነው። ይሄ አልኮል ፖርሽን ነው። ይሄንኛው ፖርሽን ኦአር ዚስ ዋት አልኮል ፖርሽን ነው። ይሄንኛው ደግሞ የምታዩት በቢጫ ከለር ምንድነው? አሲድ ፖርሽን ነው ማለት። ሶ ዘ ኔም ኦፍ ዘ ኢስተርስ አር ድራይቭድ ፍሮም ዘ ኔም ኦፍ አልኮልስ with ending YL። the name of esters are derived from the name of alcohol with ending YL ነው end በማድረግ and the acids with ending at or ot okay OH እዚህ ጋር ATE or OATE ወይም OH okay while writing their name of the part of the name derived from the alcohol come first። ማን ይመጣል? አልኮል መጀመሪያ ይመጣል ማለት ነው። when we use the common name of the carboxylic acid እንግዲህ ኮመን ኔም ስንጠቀም the name of the ester is common name and when the አይፓክ name of the acid is used አይፓክ name of the acid ስንጠቀም ደግሞ we get the አይፓክ name for the ester። let's see the ester formed from ethyl alcohol and ethanoic acid። እንግዲህ እዚህ ጋር ከኢታይል አሲድ እና ከኢታኖይክ አሲድ እና ከኢታይል አልኮል የተፈጠረውን ኢስተር ነው። ሎክ እዚህ ጋር CH3 COOH እዚህ ጋር ይሄ እንግዲህ ኢታኖይክ አሲድ ነው እንዳጠቃላይ አሴቲክ አሲድ እንለዋለን። ይሄ ደግሞ ኢታይል አልኮል ነው። OH ያለው እዚህ ጋር CH3 ROH ማለት ነው። ሶ እዚህ ጋር CH3 COO CH3 CH3 አንድ አር ግሩፕ ነው፣ የአንድ አር ግሩፕ ነው። ስለዚህ ይሄ RCOO አር ነው። ሶ ምንድነው ይሄ ኢስተር ነው ማለት ነው። እንግዲህ ይህንን ኔም ስናደርገው ምንድነው ኢታይል ኢታኖኤት ነው ምንድነው ኢታይል ኢታኖኤት ኢታይል ኢታኖኤት ወይንም ደግሞ ኢታይል አሲቴት እንለዋለን። ሶ ዘ ኮመን ኔም ፎር ዚስ ኢስተር ኢዝ ኢታይል አሲቴት። እንግዲህ ኮመን ኔሙ ኢታይል አሲቴት ነው ማለት ነው። ኢታይል አሲቴት ኮመን ኔም ኤንድ ዘ አይፓክ ኔም ኢዝ ኢታይል ኢታኖኤት የሚለው ነው። ኢታይል ኢታኖኤት ኦኬ ኢታይል ኢታኖኤት። እንግዲህ አይፓክ ኔም እንዴት እንደምንሰጥ ከዚህ በፊት ስለተማርን። ሶ the formula and the name of some esters are listed in table 6.7። እንግዲህ ቴብል 6.7 ላይ የምናያቸው ይሆናል የተወሰኑ ኢስተርሶች። look here name and formula of some common esters። ሞለኪላር ፎርሙላ አለ C2O2H4 so this is structure ወይም ደግሞ ፎርሙላው HCOOCH3 በዚህ መልኩ እንሰራለን። ይሄ ሁለት ካርበን አይደለም። so ይሄ ኮመን ኔም ከተባለ ሚታይል ፎርሜት ነው። አይፓክ ኔም ከተባለን ይሄ ሚታይል ሚታኖኤት ነው። ሚታይል ሚታኖኤት እንላለን። እዚህ ጋር C3O2H6 ይሄ ሚታይል አሲቴት ነው ኮመን ኔሙ። ይሄ ደግሞ ሚታይል ኢታኖኤት ነው። እንደምታዩት ሚታይል ኢታኖኤት እንለዋለን። አስቀድመን ነው። እዚህ ጋር እንደምታዩት ኢታይል ፎርሜት አለ። ኢታይል ሚታኖኤት ነው። ኢታይል ሚታኖኤት እንለዋለን። ኢታይል አሲቴት ኢታይል ኢታኖኤት እንላለን። ፕሮፓይል ፎርሜት ፕሮፓይል ሚታኖኤት እንላለን። ፕሮፓይል አሲቴት ፕሮፓይል ኢታኖኤት እያልን በዚህ መልኩ ኮመን ኔም አይፓክ ኔም በዚህ መልኩ እንሰጣለን። ኖት ዛት ኢን ዘ ጊቨን ቴብል 6.7 ምንድን ነው የሚለው ሞለኪላር ፎርሙላ ካን ሪፕሬዘንት ሞር ዛን ዋን ስትራክቸር። እንግዲህ ሞለኪላር ፎርሙላ
ከአንድ በላይ ስትራክቸር ሪፕሬዘንት ሊያደርግ ይችላል። ፎር ኤግዛምፕል ሚታይል ኢታኖኤት እና ኢታይል ሚታኖኤት ሀብ ዘ ሴም ሞለኪውላር አይደለ? አሁን ሚታይል ኢታኖኤት እና ኦኬ ኢታይል ሚታኖኤት ተመሳሳይ ሞለኪውላር ፎርሙላ ነው ያላቸው። ስለዚህ ሞለኪውላር ፎርሙላ ካን ሪፕሬዘንት ሞር ዛን ዋን ስትራክቸር ከአንድ በላይ ስትራክቸር ሪፕሬዘንት ሊያደርግ ይችላል ማለት ነው። ይችላል። ናው ሌትስ ካም ቱ ፊዚካል ፕሮፐርቲስ። እንግዲህ ፊዚካል ፕሮፐርቲስ ስናይ የመጀመሪያው ቦይሊንግ ፖይንትስ ነው የምናየው። ቦይሊንግ ፖይንት ዘ ቦይሊንግ ፖይንትስ ኦፍ ኢስተርስ ኢንክሪዝ ዊዝ ኢንክሪዚንግ ሞለኪውላር ማስ። ሞለኪውላር ማስ ሲጨምር የኢስተርስ ሞለኪውላር ማስ እየጨመረ ሲመጣ ቦይሊንግ ፖይንት ምን ይሆናል? ይጨምራል ነው። ብራንችድ ቼን ኢስተርስ ሃቭ ሎወር ቦይሊንግ ፖይንት ዛን ዜር ስትሬት ቼን አይዞመርስ። እንግዲህ ብራንችድ ከሆኑ ብራንችድ ቼን እና ስትሬት ቼንን ስናወዳደር ብራንችድ ቼን ኢስተርስ ቦይሊንግ ፖይንቱ ያንሳል ከማን? ከስትሬት ቼን አይዞመርስ ማለት ነው። ሶ ኢስተርስ ሃቭ ሎወር ቦይሊንግ ፖይንት ዛን ኮምፓውንድስ ኦፍ ኮምፓሬብል ሞለኪውላር ማስ ዛት አር ካፔብል ኦፍ ፎርሚንግ ሃይድሮጅን ቦንድ ሰቻስ ሃይድሮጅን ቦንድ ለምሳሌ እንደ ካርቦክሲሊክ አሲድ ኤንድ አልኮሆል። ኢስተርስ ሞለኪውልስ ካንኖት ፎርም ሃይድሮጅን ቦንድ ዊዝ ኢች አዘር። እርስ በርሱ ኢስተርስ ሞለኪውል ሃይድሮጅን ቦንድ ሊፈጥር አይችልም። ዊዝን ዋተር ነው ኢስተር ሞለኪውል ሃይድሮጅን ቦንድ ሊፈጥር የሚችለው እንጂ በራሱ ወይም እርስ በርሱ ዊዝን ኢች አዘር ሃይድሮጅን ቦንድ ሊፈጥር አይችልም። እንግዲህ ከዚህ የምናየው ቦይሊንግ ፖይንቱ ሞለኪውላር ማስ ሲጨምር ቦይሊንግ ፖይንቱ እንደሚጨምር፣ ብራንችድ ከሆነ ስትሬት ከሆነ ጋር ስናወዳደር ብራንችድ የሆነው ሎ ቦይሊንግ ፖይንት እንዳለው ይህን አይተናል ማለት ነው። ሌላው ሶሊቢሊቲ ሲናይ እንግዲህ ሎ ሞለኪውላር ማስ ያላቸው ፌርሊ ሶሊብል ናቸው በውሃ ውስጥ በወተር ውስጥ ኢስተርስ ኦፍ ሎ ሞለኪውላር ማስ አር ፌርሊ ሶሉብል ኢን ወተር። ኢስተርስ ሃቭ አባውት ዘ ሴም ሶሊቢሊቲ ኢን ወተር ዊዝ ዛት ኦፍ ዋት ዘ ሴም ሞለኪውላር ማስ ካርቦክሲሊክ አሲድ። ዘ ሴም ሞለኪውላር ማስ ካርቦክሲሊክ አሲድ ካለው ጋር ስናወዳደረው ዘ ሴም ነው ሶሊቢሊቲ በውሃ ውስጥ ማለት ቢኮዝ ካርቦክሲሊክ አሲድ ኢስተርስ ካን ፎርም ሃይድሮጅን ቦንዲንግ ዊዝ ዋተር። እንግዲህ ካርቦክሲሊክ አሲድ ኢስተር በውሃ ውስጥ ምን ስለሚፈጥር? ሃይድሮጅን ቦንድ ስለሚፈጥር። ዘ ሶሊቢሊቲ ኦፍ ኢስተርስ ኢን ዋተር ሶሊቢሊቲ ኦፍ ኢስተርስ በውሃ ውስጥ ምን ይሆናል? ይቀንሳል። አስ ዜር ሞለኪውላር ማስ ኢንክሪዝ ሞለኪውላር ማሱ እየጨመረ በመጣ ጊዜ ሶሊቢሊቲ ኦፍ ኢስተር በውሃ ውስጥ ምን ይሆናል? ይቀንሳል ነው። ኦል ኢስተርስ አር ሶሉብል ኢን ኦርጋኒክ ሶልቨንት። በኦርጋኒክ ሶልቨንት ግን ሁሉም ኢስተርሶች ምንድን ናቸው? ሶሉብል ናቸው። ሶሉብል ናቸው። እዚህ ጋር እንግዲህ ሃይድሮጅን ቦንዲንግ ቢትዊን ዋተር ኤንድ ኢስተር ሞለኪውል ኦኬ ሶ ሉክ እንግዲህ እዚህ ጋር አርሲ ኦኦ ኦአር ዚስ ኢዝ ዋት ኢስተር ነው። ሶ እዚህ ጋር ምን አለ? ዋተር አለ። ኦኬ ኤች ኦ2 ስለዚህ በዚህ በኦክሲጅን እና በሃይድሮጅን መካከል በዚህ መካከል ነው እዚህ ጋር ነው ምን የሚፈጠረው? ሃይድሮጅን ቦንድ የሚፈጠረው። እዚህ ጋርም እንደዚሁ ይሄ ምንድነው? ሃይድሮጅን ቦንድ ነው። እዚህም ሃይድሮጅን ቦንድ ይፈጠራል ማለት ነው። ሌላው ኦደር ነው የምናየው። ፊዚካል ፕሮፐርቲ ሌላው የምናየው ምንድነው? ኦደር ነው። ኢን ዘ ሻርፕ ኮንትራስት ቱ ዘ ዲስአግሬብል ኦደር ኦፍ ካርቦክሲሊክ አሲድ ኢስተርስ ሃቭ ፕሌዛንት ስሜል። ኢስተርሶች ፕሌዛንት የሆነ ስሜል ነው ያላቸው፣ በጣም ደስ የሚል መዓዛ ወይም ሽታ ማለት ነው። መኒ ኦፍ ዘ ኦደር ኦፍ ፍሩትስ ኤንድ ፍላወርስ ሪዛልት ፍሮም ሚክስቸር ኦፍ ካርቦክሲሊክ ኢስተርስ። አብዛኞቹ ወይም መኒ ኦፍ ኦደር ኦፍ ፍሩትስ የምንላቸው ወይንም ደግሞ ፍላወርስ ሪዛልት ፍሮም ከየት የመጣ ነው? ከሚክስቸር ኦፍ ካርቦክሲሊክ ኢስተርስ የመጣ ነው። ኤንድ መኒ ኦፍ ዜም አር ዩዝድ ኢን ፐርፊውምስ ኤንድ ፉድ ፍሌቨሪንግ። አብዛኞቹ ለምን ያገለግላሉ? ፐርፊውም ኤንድ ፉድ ፍሌቨሪንግ ማለት ምግብ የተለየ ወይም ጣዕም እንዲኖረው ያደርጋሉ። ሶ እንግዲህ ኢስተርስ በተመለከተ ሶርስ ኦፍ ኢስተርስ ኖሜንክሌቸር እንዲሁም ደግሞ የኢስተርስ አጠቃላይ ሶርስን ኖሜንክሌቸሩን እንዲሁም ደግሞ ፊዚካል ፕሮፐርቲው ምን እንደሚመስል በዚህ ቪዲዮ አየን ማለት ነው። እንግዲህ በሚቀጥለው በሌላ ሌሰን እስከምንገናኝ ለዛሬው በዚህ እናበቃለን። መልካም ጊዜ። እንደተለመደው ሼር፣ ሰብስክራይብ፣ ላይክ ማድረጋችሁን ግን አትርሱ። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ